የጌታ ክብር እንግዲህ አለ በዚህ ስፍራ ላይ። አሁን ደግሞ ታላቅ የሆነውን የጌታ እግዚአብሔርን ቃል እንከፍታለን። ይሄንን ቃል እኔ እንግዲህ በልቤ ቢያንስ ለሁለት ሳምንት ያሰብኩት ነገር ነው። ግን እግዚአብሔር ደግሞ ሌላ መልካም ነገር ለሳምንት ስላዘጋጀልን አንዱን እሁድ ጊቭ አፕ አድርጌ በዛሬው ነው እንግዲህ ጀምሬ የምጨርሰው። ጌታ ይረዳኛል እና ይህንን ደግሞ ሳደርግ በእውነት በጣም በጸሎት መንፈስ ማድረግ እፈልጋለሁ። ምክንያቱም በልቤ በተቀመጠበት መንፈስ እግዚአብሔር ኃይል ይሰጠናል፣ ጌታ ይረዳናል። እንዲሁ እንደው እንዳልኳችሁ ከጊዜ እጥረት የተነሳ በጣም 1 2 3 እያልኩ ባልሄድም እንደ ርዕስ አድርጋችሁ የምትይዙት ነገር ልናገር። አብዛኛው የምናገረው ስለ ሕይወታችን ምዕራፍ ነው። የሰው ልጅ ቁጭ ብሎ ስለ ራሱ ባይጽፈውም፣ አንዳንዶች ይጽፋሉ፣ ሁሉ ሰው አይጽፈውም። የሰው ልጅ ብዙ ምዕራፎች ያሉት መጽሐፍ ነው። It's a book ለኛ ደግሞ በክርስቶስ ኢየሱስ ስላለን ምዕራፎቻችን በጣም ውድና ክቡር ናቸው። Our lives are full of chapters. እስከ ዛሬም ድረስ ምዕራፎችን በሕይወታችን ያበዛ እግዚአብሔር ይመስገን። እንግዲህ በዚህ መንፈስ ነው። በዚህ መንፈስ ሆኖ ግን ርዕሴ ለአዲስ ምዕራፍ እንዘጋጅ። እቺን ያዙ በልባችሁ። አሜን። አዲስ ነገር የሆነ ቀን ታስታውሳላችሁ። ለአዲስ ምዕራፍ ምን እናድርግ? እንዘጋጅ በሚል ነው። ከአስቴር መጽሐፍ በጣም አለፍ ብዬ በዚህ ቃል ላይ አተኩረን በመጨረሻም እንደ ጌታ ፈቃድ የምንጸልየው ይህ መጽሐፍ የሰዎችን ሕይወት ምዕራፎች ውበት ያሳያል። በነገራችን ላይ በጌታ ላለን ምዕራፎቻችን ሰልፍ የበዛባቸው ቢሆንም ፍጻሜያቸው ድል ነው። ፍጻሜን ከጅምሩ የሚያውቅ ሌላ ሰው የለም። በጌታ የሆኑ ግን ያውቃል። አሜን። ምክንያቱም እግዚአብሔር አይጥልም። በድል ጀምሮ አዋርዶ አይጨርስም። አሜን። ክብር ለስሙ ይሁን። ስለዚህ አማኞች ነን የምናውቀው ይህንን። ለምን? አምላካችን እግዚአብሔር ሁሉን በጊዜው ውብ አድርጎ ሰራ የተባለለት ጌታ ዘመንን እየለወጠ ቻፕተራችንን በድል የሚፈጽም እሱ ነው እና ትንሽ ዳሰሳ እናደርጋለን በዚህ ነገር። የአስቴርን መጽሐፍ እንዳልኳችሁ ሁሉም ምዕራፍ ላይ ያለውን ነገር አተኩረን ብዙ ብንል በጣም ጊዜ ከማጠሩ በስተቀር ውብ የሆነ መጽሐፍ ነው። ሃሌሉያ። በአስቴር መጽሐፍ ላይ ወይንም ምዕራፎች ውስጥ እግዚአብሔር አልተጠቀሰም። ጸሎት የሚባል ጸሎት የለም። ጾም አለ። ነገር ግን ከጅምሩ ጀምሮ እግዚአብሔር የምዕራፎቹ ባለቤት ነው። አሜን። እስቲ ባካችሁ አጠገባችሁ ያለውን ሰው እግዚአብሔር የምዕራፎችሽ ባለቤት ነው በሉ እስቲ። እስቲ በደንብ አሜን በሉ። በድንገት ወደዚህ ምድር አልመጣንም። በድንገት በሚመስል መንገድ እንኳን መተን ቢሆን እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ጨርሱልኝ እስቲ ነገር ሁሉ ይሄ አምላክ ነው። ኤርምያስ ላይ እኔ ላንተ እቅድ አለኝ ያለ ምዕራፍ ማለት እቅድ ማለት ነው። አሜን። ያውም የክፉ ሳይሆን የመልካም ነገር። ዛሬ አንድ ነገር ሆኖ እንወጣለን ብዬ አምናለሁ። ሕይወታችን
some kind of chaos የመሰለን ሰዎች ካለን no, it is planned. Chapter by chapter, chapter by chapter, verse by verse ሕይወታችን ምዕራፎች ናቸው። የታቀደ ነው። ስሙ ይባረክ። እስቲ ራሳችሁ አመስግኑ። እስቲ ምዕራፎቻችሁን እያስታወሳችሁ እስቲ ጌታን አመስግኑ። በዚያው ጸሎት ነው የምንጀምረው። እስቲ ምዕራፎቻችሁን አስታውሱ። ምዕራፎች አሏችሁ። ተነስታችሁ ተናገሩ ብል እያንዳንዱ ሰው መጽሐፉን ይገልጠዋል እዚህ ቦታ ላይ። አሜን። እስቲ ተነስተን እግዚአብሔር ሆይ ስላለፉት ምዕራፎቼ ተመስገን እንበለው። እስቲ ተመስገን በሉት። እያሰባችሁ ተመስገን በሉት። በድንገት የመጣችሁ መስሎት ዘሎ የመጣውን መኪና እግዚአብሔር ያሳለፈላችሁ ሰዎች እግዚአብሔርን አመስግኑት። አመስግኑት። አንዳንዶቻችሁ ከተገለበጠ መኪናም የወጣችሁ እግዚአብሔርን አመስግኑት። አመስግኑት። አመስግኑት ነው የምላችሁ። አመስግኑት። ይሄ ወንድማችሁ አመስግኑት ይላችኋል። አመስግኑት። አመስግኑት። እግዚአብሔር አይቶ ነው። አመስግኑት። እግዚአብሔር አውቆ ነው። አመስግኑት። እዚህ ቦታ ላይ እዚህ ቦታ ላይ you're here not because you are smart, it's because God is with you. እግዚአብሔር ካንተ ጋር ስለሆነ ነው። እግዚአብሔር ካንቺ ጋር ስለሆነ ነው። በሕዝቅያስ መጽሐፍ በኢሳይያስ መጽሐፍ ላይ ሕዝቅያስ የሚባል ሰው ለሞት እስኪደርስ ድረስ ታመመና ነብዩ ራሱ መጥቶ ተዘጋጃለሁ። እዚያ ወደ ግድግዳው ዞር አለና በትህትናና በእውነት በፊትህ እንደሄድኩ አስብ አለው። አስብ ሲለው ነብዩን ተመለስ አለው እግዚአብሔር። 15 ዓመት ጨምሬልሃለሁ አለ። ከሞን እያንዳንዱ ቀን በእግዚአብሔር ታልሞ የተሰጠ ነው። እግዚአብሔርን አመስግን። አመስግኑት። አመስግኑት። ከአውሬ እግዚአብሔር ስላዳናችሁ አመስግኑት። ከእባብ መርዝ እግዚአብሔር ስላዳናችሁ አመስግኑት። ከዘንዶ ስላመለጣችሁ አመስግኑት። አመስግኑት። ወደ እናንተ የተዘረጋውን ወደ እኔ የተዘረጋውን ቀስት ስለሰበረ እግዚአብሔርን አመስግኑት። በምስጋና ነው የምንጀምረው። አመስግኑት። እልል ብላችሁ አመስግኑት። ሃሌሉያ ሃሌሉያ ሃሌሉያ። ስምህ ይባረክ። በዚህ እንጀምራለን። ስምህ ይባረክ። የክፎችን መንደር አመድ አድርገህ እኛን ጌታ እግዚአብሔር ያለመለምከን ስምህ ይባረክ። አጥፊዎቻችንን አጥፍተህ ያለመለምከን አምላክ እግዚአብሔር ስምህ ይባረክ። ይጠፋሉ ሲባል በዛን፣ ይደርቃሉ ሲባል ለመለምን፣ ይሞታሉ ሲባል በሕይወት ኖርን። ተገሰጸልን በሽታ፣ ተገሰጸልን ገዳይ፣ ተገሰጸልን ጥይት። አረ እግዚአብሔርን አመስግኑት። አረ እግዚአብሔርን አመስግኑት እናንተ ወገኖች። ክብር ላንተ ይሁን እግዚአብሔር። ተመስገን። ስምህ ይባረክ። አንድ ጊዜ አመስግኑትና ተቀመጡ። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ኃይል በዚህ ስፍራ አለ። እንድናመሰግነውም የሚረዳ የእግዚአብሔር ኃይል አለ። ስሙ ይባረክ። እንግዲህ በዚህ መጽሐፍ እንዳልኩት ትንሽ ዳሰሳ ለማድረግ ሞክራል። የአስቴር የመጀመሪያው ምዕራፍ የሚነሳው ከአርጤክስስ ከንጉሱ በ127 ሀገሮች ውስጥ ከነገሰ ንግስናውንና ክብሩን በግብዣ ለ180 ቀኖች ወይንም ለ6 ወራት ግብዣ ያደረገ ንጉስ ነው እና ይሄን ግብዣ ካደረገ በኋላ ወደ መጨረሻው ላይ ንግስት አስጢን ደግሞ ክብሯን ውበቷን
ለሰው ሁሉ እንድታሳይ ሌላ ተጨማሪ ቀኖች አደረገና ጠራት። አልመጣም አለች፣ አመፀች። አያችሁ፣ አመፀች፣ አልመጣም አለች። ንጉሱ ተቆጣ በመጀመሪያው ምዕራፍ ላይ። ከዚያ በኋላ አማካሪዎቹን ሁሉ አማከረ በቁጣ። እነሱም መከሩት። አንተን ያላከበረች ንግስት ካንተ ጋር ሚስት ሆና አትኖር አሉት። ደስ አሰኘው፣ ሸኛት። የአመፅ ፍሬ በአስጢን ውስጥ እናያለን። ወደ ሁለተኛው ምዕራፍ ስንመጣ ስንዳስስ ትዕቢተኛው በወደቀበት ደግሞ እግዚአብሔር ትሁቷን ሲያስነሳ እንመለከታለን። አስቴር የተባለች ሁለተኛው ምዕራፍ ላይ የመርዶክዮስ ታሪክ ይመጣል። የተረሳን ታሪክ የሚያመጣ እግዚአብሔር ስሙ የተባረከ ይሁን። በጫካ ውስጥ ያለ ቤተሰብ፣ ጣፋጭ የሆነ ታሪክ የሌለው፣ በዚያ ንጉስ ዘመን ከአይሁድ ንጉስ ጋር ምርኮኛ ሆኖ በምርኮ ወደ ባቢሎን ከሄዱት መካከል የሆነ መርዶክዮስ። ያ ብቻ አይደለም፣ እናትና አባቷ የሞቱባት ኦርፋን የሆነችን ሀዳሳ የተባለችውን ልጅ እንደ ልጁ አድርጎ ያሳደጋት፣ በጨለማ ውስጥ ተስፋ ሳይቆርጥ ፍራስትሬትድ ሳይሆን፣ ላይፉ አውት ኦፍ ኮንትሮል ሳይሆን፣ ምሬት ውስጥ ሳይገባ፣ የራሱ እንኳን ልጅ ሳትሆን የአጎቱ ልጅ የሆነችውን አስቴርን አደንብ አድርጎ አክብሮ ውብ አድርጓት አንድ ነገር ሳያንሳት። ኧረ እግዚአብሔር ስለ መልካም አባቶች ይመስገን። ተመስገን በሉት። ስለ መልካም አባቶች እግዚአብሔር ይመስገን። ልጁ እንኳን ሳትሆን እንደ ልጁ። የአንዳንዳችን ታሪካችንን እውነት እንወቅ ብንል በኃጢአት ምክንያት ልጅነታችን ከጦፍ ሆኖ የነበርን እኛን አዳፕት አደረገን፣ እንደ ልጆቹ አድርጎ ወሰደን። ልጆቼ እላችኋለሁ ባሮች አልላችሁም አለን። ይሄ አሳደጋት፣ ውብ አድርጎ ያሳደገ ሰው ታሪክ በድንገት ወጣ። እስቲ በድንገት በሉ። እስቲ በድንገት ወጣ በሉ። እስቲ መልካም ነገር በድንገት ይወጣል። መልካም ነገር ተቀብሮ አይቀርም። መልካም ነገር ጫካ ውስጥ አይቀርም። የትም ቦታ ሁን፣ መልካም ዝራ፣ የዘራኸው ዘር ይዞ ይወጣል። ክብር ለእግዚአብሔር ይሁን። እንደዚህ ሆነ፣ አሳደጋት። ለንጉስ ደናግልት ይፈለጉ ሲባል በ127 ሀገሮች ውስጥ ከጥቂት ውብ ከሆኑ ደናግሎች መካከል አንዷ ብቻ ሳትሆን ተወዳድራ አሸናፊ ሆነች። የማን ልጅ? የምርኮኛ ባሪያ። በሌላ አነጋገር የራሷን ቋንቋ የተወች፣ የራሷን ባህል የተወች፣ የራሷን ሀገር የተወችን ሴት እግዚአብሔር ለሕዝቡ ሲቀና ከየትም ጉድጓድ ያወጣል። ከጉድጓድ ውስጥ አወጣት። ከጉድጓድ ውስጥ ያወጣ እግዚአብሔር ይመስገን። ስለ አስቴር አይደለም የምናገረው። እኔ ዛሬ ስለ ታደለ እናገራለሁ፣ ስለ ብሬ እናገራለሁ፣ ስለ ሾጋ እናገራለሁ፣ ስለ እህቶቼና ስለ ወንድሞቼ እናገራለሁ። ተደበቅንበት ቦታ ያወጣን እግዚአብሔር ስሙ የተባረከ ይሁን። ስሙ ይባረክ። አሳደጋት። ልክ ሰው ሲፈለግ ተገኘች። ድንገት ነው ትላላችሁ? ነው። God has it. God has it. በእጆቹ መዳፍ ላይ ነው ታሪክሽ ያለው። It's not chaotic. It's not random. It's not just by chance. It's a plan. እዚህ ድራማ ተሰራ ንጉሱ ቤት። እግዚአብሔር ግን ከድራማው በስተጀርባ ስራውን ይሰራል። አንዱን ያዋርዳል፣ አንዱን ከፍ ያደርጋል። አንዱን ይጥላል፣ ሌላውን ያስነሳል። አረ እግዚአብሔር ይረዳል። ስትመጣ ሆነች። ገና ንጉሱ ቤት ሳትደርስ በሁሉም ዘንድ ሞገስ አገኘች ይላል። ሞገሱ እኮ የተፈለገው ንጉስ ቤት ነው። እሷ ግን በምታልፍበት ሁሉ ሞገስ ሆነላት። በመጨረሻ የሚገርመኝ ነገር ልክ ወደ ንጉስ ሲፈቅድ ሲገቡ የፈለጉትን ይጠይቃሉ ቃሉ ላይ። እሷ ግን ሀጌ
ከሰጣት ነገር ሌላ አልፈለገችም ይላል ቃሉ። አሜን አሜን ያሰኛል። እግዚአብሔር ከእናንተ ጋር ሲሆን ብዙ ኮተት አያስፈልጋችሁ። ሃሌሉያ። በቃኝ አለች። የሚሰጠኝ ገባች። ሁለተኛው ምዕራፍ ዳሰሳ ይሄ ከበረች። ንጉሥ ቤት ገባች። ይሄ ብቻ አይደለም። ሜን የሆነ አንድ ነገር ደግሞ ንጉሡን ሊገድሉ የነበሩ 2 ጃንደረቦች እንዳመጹበት ይሄ አይሁዳዊ መርዶክዮስ ደጅ ቁጭ ብሎ አየ። የሚያይ አይን ያለው ሰው፣ ሃሌሉያ፣ የሚያስተውል ልብ ያለው ሰው፣ ኬርለስ ያልሆነ ሰው፣ በሄደበት ሁሉ መልካምን የሚያደርግ ሰው ንጉሡን ከሚገድሉት አዳነ። ይህም ደግሞ በስሙ ተጻፈ ይላል። ለአስቴር ነገራት። አስቴር በዘመኑ የታሪክ መጽሐፍ አጻፈችው። መርዶክዮስ ንጉሡን አዳነ። ከዛ በኋላ ተቀበረ። ታሪኩ ተረሳ። ዮሴፍ እንደሚናገር አትርሱኝ፣ ተረሳ። ይረሳል አይደል? እግዚአብሔር ግን ይቀሰቅሰዋል። እስቲ ይቀሰቅሰዋል በሉ እስቲ። በጊዜው ይቀሰቅሰዋል። በዚህ አይነት ወደ 3ኛው ምዕራፍ መጣን። 3ኛው ምዕራፍ ላይ ንጉሡ ሃማን ከፍ ከፍ አደረገ። ሃማ ባይዘወይ የእግዚአብሔር ሕዝብ ጠላት ነው። የአማሌቅ ዘር ነው። እግዚአብሔር እንኳን ቂም የያዘበት ሕዝብ ነው። ለምን? እስራኤል ከግብጽ በወጣበት ጊዜ በመንገዱ ላይ ሆኖ የተከራከረውና የተገዳደረው ሕዝብ ነው። የእግዚአብሔር ሕዝብ ጠላት ነው። ጠላት ነው። ክፉ አለች አስቴር ስለሱ ስትገልጽ። ይሄ ክፉ ባላጋራ ሃማ ነው አለች ለንጉሡ ስትናገር። እስቲ ጠላት ክፉ ነው በሉ እስቲ ሁላችሁ። ክፉ ነው። ይሄ ክፉ ከፍ አለ። አንዳንድ ጊዜ እያየን በአይናችን ሲዝነሊ ጠላት ከፍ ይላል። ከፍ ይላል። ከመካከላችን ማንም ሰው ሊያስቆመው አይችልም። ሲዝነሊ ጠላት ከፍ ይላል። ከፍ አደረገው። በንጉሡ በመንግስቱ 2ኛ ሰው ሆነ። ፈላጭ ቆራጭ ሆነ። ከፍ እያለ ሄደ። ከከፍታው መካከል አንዱ ሁሉም ሰው በዚያ ስፍራ ለእሱ ተነስቶ መስገድ ብቻ ሳይሆን መደፋት ነበረበት። አሁን ክላሽ አደረገ። ምንም እንኳን ምርኮኛ ከባርነት ቤት ወጥቶ ከትንሽ ስፍራ ተነስቶ የከበረ ስፍራ ላይ መንግስቱ ላይ ቢቀመጥ አንዳንዴ ክብር ሲመጣ ቻሌንጅም አብሮ ይመጣል። እዛ ቦታ ላይ ሲደርስ አንድ የማይታረቅ ጠላት መጣ። እሱም ምን የሚል አሁን ለዚህ ሰው የማይሰግድ የለምና ኮንክሉዥኑ አንተም አይሁዳዊም ብትሆን እግዚአብሔር የቃል ኪዳን ሕዝብም ብትሆን ተነስተ መደፋት አለብህ ለመኖር ያህል። እዛ በኋላ መርዶክዮስ እምቢ በሉ እስቲ አንዴ። እዚህ በደንብ አድርጋችሁ እምቢ በሉ እስቲ አንዴ። እምቢ። ስግደት የሚገባው አንድ እግዚአብሔር፣ የነገስታት ንጉሥ እግዚአብሔር ብቻ ስግደት የሚገባው በአዲስ ኪዳን ኢየሱስ እምቢ አለ። ሰይጣን መጣና ከእግሮቼ ከዚህ በታች ስገድና ይሄን የምታየው ሁሉ እሰጥሃለሁ አለ። የውሸት አባት አልሰግድም። እግዚአብሔር ለአምላክ ብቻ ስገድ፣ እሱንም አምልክ ተብሎ ተጽፏል አለው። አሜን። ይሄ መንፈስ ማለት ነው የኢየሱስ መንፈስ መርዶክዮስ ላይ ነበር። አልሰግድም አለ። ኮዝ የቃል ኪዳን ሕዝብ ለማን እንደሚሰግድ ያውቃል። አሁን የማይታረቅ ጠብ መጣ። የማይታረቅ ነው እኮ የምላቸው፣ የማይታረቅ የማይሻሻል። ስለዚህ ሞት ወይም ሕይወት ነው። አሜን። ሰግድም አለ። እዚያ በኋላ ተበሳጨ። ይሄ ሰው ሳያውቀው የአማሌቅ መንፈስ ተነሳበት። የአማሌቅ መንፈስ ተነሳበት። ያነበብን ከቀጠለን ጊዜ ስለሚወስድ ይሄ ሰው እንዲህ ይላል፣ እንዳልተደፋለት እንዳልሰገደለትም ባየ ጊዜ አይሁዳዊ መሆኑን ደግሞ ሰምቷልና ይላል።
በእሱ ላይ እጅ መጫን ቀላል ሆኖ ታየው ይላል። በአንድ ሰው ላይ እጅ መጫን ለጸሎት አይደለም። ኦኬ ቅቅ ለማድረግ ነው። እጅ መጫን ጭጭ ለማድረግ ነው። መርዶክዮስ ላይ እጅ መጫን ትንሽ ነገር መስሎ ታየው። ከዚያ በኋላ ምን አሰበ? ይሄድ ሰውና ዘሩን ሁሉ ማጥፋት አለብኝ አለ። that is a spirit of የአማሌቅ መንፈስ። ግረ መንገዳችንን ይህንን እንወቅ። አንዳንዴ ጠላታችን በምን ደረጃ እንደሚፈልገን ስለማይገባን ኢትስ ኦኬ ብለን ነው የምንኖረው። ኢትስ ኦኬ እናያለን። አስቴርን በኋላ ኢትስ ኦኬ ስትል እናያታለን። የመጀመሪያው ሪስፖንስ ኢትስ ኦኬ ልብስህን በቃ ቀይር አለችው። የጠላታችን ክፋቱ ስለማይገባን ከሱ ዕቃ ጋር ጫውታ እንጀምራለን። ዕቃ ጫውታ እንጀምራለን። በር እንከፍታለን። ጤናችንን እንከፍታለን። አወቃችሁ ወይ? ለክፉ በር ይከፈታል ብዙ ጊዜ። እሱ ግን ገዳይ ነው። እስቲ ጠላትህ ገዳይ ነው በሉት ባካችሁ። አጠገብ በጭራሽ የማይራራ ክፉ ነው። ስለዚህ ምን አለ? በ127 ሀገር ያሉ ሁሉ እነዚህ ቋንቋቸው ከቋንቋ የተለየ፣ የሚገርም ከሆነ ባህላቸው ከባህል የተለየ፣ መንግስታቸው ከመንግስት የተለየ እየተናገረ እኮ ነው። በደንብ ስታነቡት በደንብ ይገልጻቸዋል። ምን እያለ ነው? የሚተዳደሩት በሰማያዊ ሕግ ነው እያለ ነው። እዚህ ቦታ ላይ ባለው የማይተዳደር የራሱ የሆነ አሜን። ለዚህ እነሱን አለ በሶስተኛ መጽሐፍ ወደ መጨረሻ አካባቢ መጣችሁ ስታዩ በአንድ ቀን ንጉሱን አስፈቀደና ሕፃናትን የሚጀምረው በሕፃናት ነው። ሽማግሌዎችን ክፉ የሚጀምረው በሕፃናት ነው። ሕፃናትን፣ ሽማግሌዎችን፣ ሴቶችን አካሄዱ ሁሉ ይገርማል። በዚያ ምንም ድርሻ የሌላቸው በአንድ ቀን እንዲጠፉ ደብዳቤ አጽፎ ተነሳ። ስለዚህ ምን ትላላችሁ? በአጭር ቃል ዛሬ እግዚአብሔር አሰበን ብለው ከተደበቁበት ቦታ የወጡ እግዚአብሔር ረዳን ብለው ለማጨብጨብ ያነሱት እጅ ገና ወደ ታች ሳይመለስ ጠላት ጨለማ መጣ። ጨለማ የህይወት ምዕራፍ መጀመሪያ ከዝቅታ ተመስገን፣ ከፍታ ላይ ተመስገን ሳያልቅ ይለቁ ተባለ። ሌላ ምዕራፍ ነው። እስቲ ሌላ ምዕራፍ ነው በሉ። እስቲ ሌላ ምዕራፍ ነው። የሰው ህይወት የጌታ ቃል ምንድነው የሚለው? ብርቱ ሰልፍ መጣ። አረ እግዚአብሔር ስምህ ይባረክ። ትላንት ያዳንከኝ አምላክ ዛሬም ታድነኛለህ። አመሰግንሃለሁ። ወደ አራተኛው ምዕራፍ ስንሄድ ሐዘን ሆነ። ሱሳ ግንብ ላይ ተነገረ። በ127 አገር እነዚህ ሁሉ እንዲጠፉ ተባለ። ንጉሱና ሃማ ለግብዣ ወጡ። መርዶክዮስ ግን ልብሱን ቀደደ፣ ማቅ ለበሰ፣ ተንከራተተ። ወደ ከተማው በር ወጥቶ አለቀሰ። እግዚአብሔር ቃል ሲናገር ጮኸ፣ ተሰቃየ፣ ተጨነቀ። የራሱን ጥፋት ብቻ እያሰበ ሳይሆን የህዝቡን ማለቅ ኮፒው እጁ ላይ አለ፣ የተጻፈው ደብዳቤ። ምንድነው የምታደርጉት? ኮፒው እጃችሁ ላይ ሲደርስ ምንድነው የምታደርጉት? በደረጃ ይለያይ እንጂ እናልፋለን። በሚያስለቅስ ነገር እናልፋለን። በሚያሳስብ ነገር እናልፋለን። በጨለማ ውስጥ እናልፋለን። what do you do? በመርዶክዮስ ላይ ጽናትን ያደረገ አምላክ እግዚአብሔር ጽናትን ይስጠን። እዚያ በኋላ
ለአስቴር መልእክት ላከ። ሰማችና አዘነች ይላል ከደንገጥሮቿ ጋር። ግን በቃ ልብስህን ቀይር አለች። በጣም በትህትና ይሄን ልንገራችሁ ለራሴም ጭምር። የጠላታችን የክፋቱን ልክ ስለማናውቅ we take it easy። ሰማችሁኝ ወይ? we take it easy። ስለዚህ አስቴር ምን አለች? ኦልሞስት በዚህ ዘመን ቋንቋ take it easy፣ it's okay፣ ልብስህን ልበስ። ሆረ እንዴት ምን አይነት ልብስ ይለበሳል? በኢየሱስ ስም አሜን። አረ በኢየሱስ ስም አረ መልበስ በማይገባን ጊዜ አንልበስ። ግድ የለም አሜን። ይውለቅ፣ ሱፍ መውለቅ ባለበት ጊዜ ይውለቅ። ጩኸት ይሆን፣ ጾም ይሆን፣ ጸሎት ይሆን፣ ለማምለጥ መሸሽ ይሆን። እንዲህ አላት። ነው አለ። እምቢ ማለቱን ሰማች። መልእክተኛ እንደገና ላከች። አክራትዮስ የሚባል መጣ። እንደገና አላት ሁለተኛ ጊዜ አንቺ በንጉስ ቤት ስላለሁ አመልጣለሁ ብትይ መዳን ለአይሁድ ከሌላ ስፍራ ይመጣል፣ አንቺና የአባትሽ ቤት ግን ትጠፋላችኋል። አሜን። መካሪ እንዲህም ሲመክር መልካም ነው። አሜን። ግድ የለም አሜን በሉ። አሜን በሉ። ግድ የለም አባት ይምከር፣ ታላቅ ይምከር፣ መካሪ ይምከር። ምክርን የማይሰማ ዘመን ላይ ስላለን አሜን ብትሉ ይሻላችኋል። ይምከር፣ መካሪ ይምከር፣ ይገስጽ፣ ይመልስ፣ ያስተካክል። ይሄ ሰው እንዴት አሽሞንሙኖ ያሳደጋት ሰው ነው። ግን ባላንስ አለው። አሜን። when she go out ከስርዓት ውጭ ስትወጣ አንቺና የአባትሽ ቤት ትጠፋላችሁ። ምን እያለ ነው ያለው? በአንቺ ላይ ኢንቨስት ያደረኩት ሁሉ ሊጠፋ ይችላል በዚህ ጊዜ ካልሰማሽ። አሜን። ሊጠፋ ይችላል ማለት ቆንጆ ብቻ አድርጎ ያሳደጋት አይደለም፣ የመከራት ነው፣ የገሰጻት ነው፣ የመለሳትም ነው። መርዶክዮስ እስቲ አንድ ጊዜ ኤልቤቴል አሜን ይበል። የሚሰማና የሚታዘዝ ልብ ይኖር። ይሻላችኋል። ይሻለናል። እግዚአብሔር መካሪና ገሳጭ አሳጣን። ይሄ ዘመን ምክር ብለን እንኳን ብናስብ የምንፈልገውን ነገር የሚሰማ ጆሮ የሚያሳክክ፣ እናንተ የምታደርጉትን ነገር በለው ካል አሜን ይሆናል። አይደለም። ልክ ካልሆነ ልክ አይደለም። አሜን። ልክ አይደለም ማለት እዛ በኋላ አንበሳ ሆነች። ጌታ ይባረክ። ሳይ አሜን። እስቲ አንበሳ ሆነች በሉ እስቲ። አንበሳ ሆነች፣ ነብር ሆነች። ከዛ በኋላ ሰማችሁ። አሜን አባቴ አለች። እንግዲያው ሂድና በሱሳ ግንብ በወገኔ መካከል ጾም አውጅ፣ ለ3 ቀን ሌሊትም ቀንም አትብሉ፣ እኔና ደንገጥሮቼም አንበላም፣ እንጾማለን፣ አንጠጣም። ነገር ሲገለበጥ አሜን። ቴክ ኢት ኢዚ ያለችውን ሰው መንፈስ ወረደባት። ሃሌሉያ። እንዲህ አድርጉ፣ እኔ ብጠፋም እጠፋለሁ፣ ወደ ንጉሱ እገባለሁ፣ ለሕዝቤ ጮኻለሁ፣ ጾሙልኝ። ሄደ አወጀ። እሷም ጾሟን ቀጠለች። በ3ኛው 4ኛውን አለፍን። 5ኛው ምዕራፍ ላይ አስቴር ወደ ቤተ መንግስቱ ገባች። እስቲ ገባች በሉ እስቲ። እኖራለሁ ብቻ ብላ ሳይሆን ካስፈለገ እሞታለሁ። she is not pretending። ህጉ ግልጽ ነው፣ የተጻፈ ነው። ምን የሚል? ወደ ንጉሱ ያለ ፈቃድ የገባ ሰው ንጉሱ የብረቱን ዘንግ ባያነሳለት ይሞታል። she knows this። ለመርዶክዮስም ነግረዋለች ይሄንን። እሱም ደግሞ በቃ ሞት አይቀርም፣ ለሕዝብሽ ካስፈለገ ሙቺ፣ እኔም ሞታለሁ። ሞታችን ሪደምሽን የሚያመጣ ከሆነ እንሞት፣
አሜን። ስለዚህ ብሞትም ብላ ገባች። የሟቹን ሞት የማይወድ አምላክ እግዚአብሔር ሞገስ ሆናት። ንጉሡ የብረቱን ዘንግ አነሳ። ንግሥት ሆይ አለ፣ ምን ትለምኝኛለሽ? የንጉሥነቴን እኩሌታ ብትፈልጊ ይሰጥሻል አለ። ኦ ክብር ለእግዚአብሔር ይሁን። ልክ እሱ እንደዚህ ሲል ሕዝቧ መዳኑን አወቀች። ስሙ ይባረክ። ከዚያ በኋላ ምን ትለምኝኛለሽ? ምዕራፍ 5 ዳሰሳ። አንተንና ሐማን ግብዣ ልጥራ አለች በእኔ ቋንቋ። እንዴት አይነት ነች! ለዚህ አይነት ሰዎች እግዚአብሔር ይስጠን። ኤልቤቴል በጥበበኞች ትሞላ 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 ትሞላ፣ በጥበበኞች። ሐማን ፈልጋለሁ። ኢሞሽኗን ዋጥ አድርጋ። አንዳንዴ የሚቸግረን ነገር ይሄ አይደለ? የጎዳንን ሰው በጥፊ ማለት ነው እንጂ ግብዣን ጋብዛለን። እሷ ግን ግብዣና አበላሃለሁ ና አለችው። አያያያይ አምላኬ ከጥበበኞች ሁሉ በላይ ጠቢብ የሆነ ወይ 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 ተጠበብኩ ያለው ክፉ፣ እጁን ሊዘረጋበት የነበረ ክፉ፣ እጁን የጥፋት ሊዘረጋባቸው የነበረውን ክፉ እሷ በሌላ መንገድ መጣችና እንዴት ሸወደችው እባክህ። አይ እኔ እኮ ይሄ እኮ እንትን እኮ እንጂ ጌታ እኮ ነው። አሜን። ጌታ እኮ ነው። ግብዣ አለችው። ኮራ አለ። ከንጉሱ ከአርጤክስስ ጋር ንግስቲቱ እኔን ነው አለ። ጉረኛ ነው ሰውየው። በታያል በኋላ ነው። የመጀመሪያ ግብዣ ሄደ። በላ ጠጣ፣ ደስ አለው። ግን አንድ የሚያስጨንቀው ነገር አለ። እንዲህ ከብሬ ወጥቼ አንድ የማይሰግድልኝ ሰው አለ ይላል። እዛ ቁጭ ብሎ እየበላ እየጠጣ መርዶክዮስ ነው። አሁን ስወጣ ሁሉም ተደፍቶ ይሰግዱልኛል፣ እሱ አይሰግድልኝም ይላል። አይሆንልህም፣ አይሰገድልህም። አሜን። እስቲ አልሰግድልህም በሉት እስቲ። አይሰገድልህም፣ አልሰግድልህም። መርዶክዮስ ደግሞ የሚደፋ ይደፋ እንጂ እኔ አልደፋም። እኔ የምደፋለት ለአንድ ጌታ ለአምላኬ፣ እኔም ዘሬም ዘር ማንዘሬም የሚሰግድለት አንድ የቃል ኪዳን አለ። እሱም የሰማይ አምላክ እግዚአብሔር ነው። እሱ ይሄንን ኮንተምፕሌት ያደርጋል። ይሄ ደግሞ ቁጭ ብሎ አንድ ካልሰገደልኝ ይሄ የበላሁት ያ ይመለስ፣ ካልፈለከው የበላው አይሰገድልህም። አሜን። ሲወጣ ሰውየው ቀጥ፣ የሁሉም ጭንቅላት ተደፍቶ እዛ፣ የመርዶክዮስ ቀጥ። እዚያው ያለ ንጉሱ ምን ትለምኝኛለሽ አላት። እቺ ሴት በእግዚአብሔር የምትመራ ነች። አሁንም ነገ እንደ ንጉሱ ቃል ግብዣ አዘጋጃለሁ፣ አንተና ሐማ ተገኙልኝ። ሰከንድ ግብዣ። አሜን። ከዚያ እንደፈራ ሆነበት። እዛ ሄደ ወደ ዞሳራ፣ ወደ ባለቤቱና ወደ ወዳጆቹ። ጭንቅላቱ ተናዶ ተበጥብጦ ይበጥበጥ እንጂ ስግደት አይገባው። ከዚያ አሁንም ንግስቲቱ እኔን ብቻ ነው ከዚህ ሁሉ ሰው መካከል ከንጉሱ ጋር ለግብዣ ይጠራ። ግን ምን ዋጋ አለው አለ። አሜን። ዋጋ የለውም። ለምን? ይሄ መርዶክዮስ የሚባል ቀጥ ብሎ ነው የሚያይ። ከዚያ ሚስቱ ደግሞ የሰይጣን ጥበብ ነው። እኔ መላ አለኝ አለች። ምን? 50 ግንድ አዘጋጅለት። ከዚያ በኋላ ወደ ሁለተኛው ግብዣ በሰላም ለመሄድ ከፈለክ እሱን አዘጋጅ። ወደ ንጉሱ ግባ፣ አስጨርስ ጉዳዩን። እሱ ይሰቀልና ይሞት። ከዚያ በኋላ አንተ ወደ ግብዣው ትገባለህ አለችው። ካልኩሌትድ ጥሩ ሐሳብ ነው አለ። ሄደ። እሱ ግንዱን አዘጋጀና ወደ ሁለተኛው ግብዣ የወይን ጠጅ ከመግባቱ በፊት በአዳራሽ ውስጥ ግንዱ ተዘጋጅቶ ልክ ሊገባ ሲል
6ኛው ምዕራፍ ላይ ስትሄዱ እግዚአብሔር ጣልቃ ገባ። አሜን ሃሌሉያ በሉለት ለዚህ ለጌታ ሃሌሉያ። ጠላት ይችን ታክል አንድ እርምጃ ሲቀረው አዳራሽ ውስጥ እሱ እዚህ ቆሟል፣ ግንዱ እዚህ ጋር ቆሟል። እግዚአብሔር ከንጉሱ አይን እንቅልፍ ወሰደ። ሊተኛ ቢገላበጥ ምን ነካኝ ቢል የለም ማለት የሰማይ ንጉስ በሉ እስቲ የሰማይ ንጉስ ምዕራፍህን በእጁ ይዟል። አንተ የኔ እህት ምዕራፍሽን በእጁ ይዟል። አያመልጠው። ማንም ስማርት አይሆንም። ማንም ቀድሞ አያጠፋህም። አይችልም። እንደ እስትንፋስ ያህል የቀረበ ጠላት እዚህ ያለ እግዚአብሔር እዚህ ቀሰቀሰው። መጽሐፍ የታሪክ አምጦልኝ አለ። ሲከፍት ደግሞ አይገርምም? እዚያ ሁሉ ታሪክ ውስጥ የመርዶክዮስ መተቆች። ኧረ እባካችሁ እግዚአብሔርን አመስግኑት ባካችሁ እስቲ። ኧረ እባካችሁ እግዚአብሔርን አመስግኑት። ከዘመናት የመጽሐፍ ታሪክ ውስጥ የመርዶክዮስ መተቆች እንደው ሰማይ ያበራበት ይመስለኛል። ፓራግራፉ ላይ ይህችን አንብብልኝ አለ እግዚአብሔር በሰማይ ሆኖ ሲያየው ከሁለት ጃንደረባዎች ሊገሉት ከነበረው መርዶክዮስ አስመልጦታል። ለዚህ ሰው ምን ተደረገለት? ምንም። እንዲያውም አንቅደም ብለው ነው እንጂ ሞት ነው የተዘጋጀለት ለዚህ ሰው። የሚያውቁት ይሄንን ነው። እዛ እሱ ይናገራል፣ ጉረኛ ነው ላስገድለው ነው ብሎ እዛ ይነግራቸዋል። ከዚያ ንጉስ ለሚወደው ቆይ ማን አለ አለ። እንዲያው ለሁሉም ሃማ በአዳራሽ ውስጥ ማን አለ? ሃማ ጥሩት። ገባ። ንጉስ ለሚወደው ምን ይደረግለት? አይ እግዚአብሔር ሸዋጆችን ሲሸውድ እባካችሁ ሳቁ፣ ደስ ብሏችሁ ሳቁ እባካችሁ። እግዚአብሔር አመፀኞችን ሲሸውድ፣ ገዳዮችን ሲሸውድ፣ አጥፊዎችን ሲሸውድ ምን ይደረግለታል? ቺማ ለኔ ነች አለ በልቡ። መስሎሃል? አታገኝም። ታደን አታገኝም በሉ ስማችሁን እየጠራችሁ ባካችሁ። እዚያ ምን ይደረግለት? ይሄማ እኔ ስለሆንኩ አለ። ከንጉሱ ዘውድ ልጀምር አለ። ይሄ እኮ ማፈናቀል እኮ ነው። በተጀው ዘውዱን አለ፣ የንጉሱን ፈረስ አለ፣ ነጭ ልብስ አለ፣ ደግሞ የንጉሱ ፈረስ አምጡለት አለ። ዋነኛው ሰው አለ ራሱ ላይ ትንቢት ሲናገር ደግሞ ዋነኛው ከኔ ቀጥሎ ካሉት መካከል ዋነኛው ይሄን ፈረስ ይዞ ከተማው ላይ እንዲሄድ አለ። ለካ ዋነኛው እሱ ራሱ ነው። ምን ነው እልል ባልኩኝ በዚህ መካከል። ክብር ለእግዚአብሔር ይሁን። አሜን ሃሌሉያ ሃሌሉያ። ዋነኛው አለ ንጉሱ። ኮኦርዲኔተሩ እዛ ነው ያለው። ዋነኛው አልክ። እንግዲህ ዋነኛው አንተው ነህ። ይሄን ፈረስ የምትይዘው አንተ ነህ። ያልከውን ነገር አንድም ሳይቀር አለ። መርዶክዮስ ከተባለ እኮ ስለሚቀንስበት እኮ መርዶክዮስ ከተባለ ይቀንሳል፣ ዘውዷን ይቀንሳል። ቢያንስ አንድ ሳታስቀር ለመርዶክዮስ በንጉሱ በር ላለው ሃሌሉያ አንድ ሳታስቀር ጫንበት፣ አልብሰው። ያልከው አንድም አልቀንስም። አጠያየቅህ ገርሞኛል። ይሄ የኔ ቨርሽን ነው። አጠያየቅህ ገርሞኛል። አንተ ወንበሬንም ሳትመኝ አትቀርም እያለ እኮ ነው ንጉሱ በልብ። ግን ለዚህ ሰው ይገባዋል። ትሁት ሰው መርዶክዮስ፣ መልካምን የሚሰራ ሰው፣ ምንም ዋጋ ሳይጠይቅ ንጉስን ነፍስ የሚያድን ሰው፣ መጥቶ ክፈለኝ የማይል ሰው፣ ታሪኩ የተረሳ ሰው፣ እግዚአብሔር ግን ታሪኩን ያሰበለት ሰው እሱ ላይ ጫንና ከተማው ላይ አዙርልኝ አለ። ሃሌሉያ ሄደ። ንጉስ ለሚወደው እንዲህ ይደረጋል እያለ ቾክ እያደረገው እዚህ ጋር እየመጣ በልባክ ታዛህ በል
አሜን በል። ባይዋጥልህም በል ንጉሥ ለሚወደው እንዲህ ይደረግለታል። እግሮቹ ሲነቁ ዋለና ከተማውን ሁሉ ሲዞር ደክሞ የመጀመሪያው ድንጋጤ በሉ እስቲ ለጠላት ድንጋጤ በሉ እስቲ። እየጨረስኩ ነው። ለጠላት ድንጋጤ በሉ እስቲ። ይሁን ለእኔና ለእናንተ ጠላት ድንጋጤ ይሁን። ቻፕተር ይለወጥ። እጁን ልጭንብን የሚነሳ ዛሬ እጁ ይሰበር። ከኔ ጋር እጁ ይሰበር የሚል ይጸልይ። እጁ ይሰበር። መንፈሱ ይሰበር። ክፋቱ ይሰበር። ሰበረው እግዚአብሔር። ተሰበረ። መርዶክዮስ ከፍ አለ። ሮለር ኮስተር ቻፕተር ጨለማ ውስጥም ቢገባ እግዚአብሔር ብርሃን ይሆንልኛል። በጨለማ ቀመጡ እግዚአብሔር ብርሃን ይሆንልኛል። ከዛ መጣ። ጭንቅላቱ አመመው። ራስ ምታት ተነሳበት። ሲመለስ አይኑ ቀልቷል። ገሎ ግብዣውን ተካፍሎ የሚመጣ መስሏታል ዞሳራ። ክፉ አይሳካለት። አሜን በሉ ባካችሁ። እግዚአብሔር ይገስጸው። ክፉ አይሳካለት፣ አይሳካላት። ዞሳራ መንፈስ ጌታ ይገስጸው። ሰው ሲሞት የሚወድ መንፈስ እግዚአብሔር ይገስጸው። ሰው እንዲሞት የሚመክር መንፈስ እግዚአብሔር ይግደለው። እግዚአብሔር ገሰጸ። የተገሰጸ ሰው መጣ። ድንጋጤውን አየች። ምን ሆንክ? ለወድቅለት ጀመርኳል። እሺ ስማኝ አለች። ወደ ትንቢት ተለወጠ። ሰይጣንም ትንቢት ይሰጣል። ባይዘው እኔ እብድ ተናግሮኝ ያውቃል። እብድ እውነት ነው የምላችሁ። ወደዛ አልገባም። ተናገር ካለው ይናገራል። እብድ ይናገራል። እዛ ልትወድቅለት የጀመርከው ይህ ሰው አይሁዳዊ ከሆነ እናንተ ታውቃለች እኮ ማለት ነው። ሰው እኮ እያወቀ ነው የሚከፋው። በኢየሱስ ይህ ሰው አይሁዳዊ ከሆነ ትወድቃለህ እንጂ አታሸንፈውም። ቁርጥህን እወቅ። ሂድ። The whole family is dying now. በቃ እዚያ እንደዛች ልክ ትንቢቷን እንደሰማ ንጉሱ ደግሞ አስቸኮለው። የአስቴር ግብዣ አለው። መጣ ደንግጦ። አስቴር ደግሞ ጀመረች በደንብ አብልታ ጠጥታ ምን ይደረገልሽ ሲላት፣ ለባርነት እኔና ሕዝቤ ተሽጠን ቢሆን ኖሮ ዝም ባልኩ፣ አሁን ግን ለመጥፋት ለሞት አልፈን ተሰተናል አለች። ማን ነው ትዕቢተኛ ክፉ ይህን በልቡ ያሰበው አለ ንጉሱ። ይሄ ባለጋራ፣ ይሄ ክፉ ወደዚህ እጄን ያረኩበት ሰው ስለሌለ ነው። ወደዚህ አካባቢ አሜን። ይሄ ክፉ፣ ይሄ ባለጋራ፣ ይሄ ጠላት ሃማ ነው አለች። ለካ እያበሰለችው እያዘጋጀችው እሱ እየበላው ነው እያለ ነው። ለካ እየተበላ ይበላ። ዛሬ ከኔ ጋር ናችሁ ወይ? አሜን በሉ እስቲ። ተበላ። ንጉሱ ተቆጣ። በቁጣ ወደ አትክልት ወጣ፣ ወደ ግቢ ወጣ። ሲመለስ ሃማ ነፍሱን እየለመነ እሷ ላይ ወድቋል። አምላኬ ሲያባብስልኝ እኮ ነው። አምላኬ ሲጨምርበት እኮ ነው፣ ሲያሳስተው እኮ ነው። ምን ነው ሩቅ ሆኖ በለመነ ነፍሱን። እቺ ከለመነችው ንጉሱ ይሰጣል ብሎ እቅፍ አድርጓታል። ለካስ ሰየኔ ጌታ ወጥመድ ውስጥ ከተተልኝ።
የባሰ አታምጣ። ሄዶ አልጋዋ ላይ እሷ ዞር በል ትላለች። ነፍሴን አድኝ ነው፣ ሌላ ነገር ፈልጎ አይደለም። እሱ በምን መንፈስ ለንጉሱ ግን ሲያስረዳው እንዴ በፊቴ ሚስቴን ይዳፈራታል እንዴ አለቀ። ከዚህ በኋላ ንጉስ አልተናገረም። በአጠገቡ ያሉት ፊቱን ሸፈኑ ይላል። ዛሬ ይሸፈን ባካችሁ፣ ይሸፈን በሉ እስቲ። የጠላት ፊት ይሸፈን፣ የጠላት ፊት ይሸፈን፣ የጠላት ፊት ይሸፈን። ቤቴል ላይ ክፉ እጅ ይሸፈን፣ ክፉ ፊት ይሸፈን። እንዴት አድርጌ ልግለጽላችሁ? የበቀል መንፈስ ውስጥ ሞልቷል። አምላኬ ጠላትን ይገለብጣል። አምላካችን ጠላትን ይገለብጣል። ምዕራፋችንን ያድሳል ነው የምላችሁ። ምዕራፋችን ይታደሳል። እንለመልማለን እንጂ አንጠፋል። ሸፍኑታል፣ ሸፍኑታል። ምንድነው ያለው እዚህ ሲባል ለመርዶክዮስ ለዚያ ለመልካም ሰው የተዘጋጀው በ50 ክንድ መስቀል እዚህ አለ አሉት። ይወሰዱና እሱ ላይ አንጠልጥሉት፣ ስቀሉት። እሱ እንጠልጥል፣ ይሞት፣ ይሞት፣ ይሞት። ተነስተን እንቆማለን። አሜን። ወደ ሁሉም ምዕራፎች ልወስዳችሁ በቻልኩ ጊዜ ስለሌለን፣ ሃሌሉያ፣ አሜን። ይህ 7ኛው ምዕራፍ ነው። 8ኛው ላይ ደግማ መጣችና እባክህ እኔ ድኛለሁ፣ ሕዝቤን አድንልኝ አለች። ደብዳቤ ተጻፈ። በዝማሬ መንፈስ ደብዳቤ ተጻፈ። ምን የሚል? የቀደመውን ደብዳቤ የሚገለብጥ ደብዳቤ። ሌላ ቀለበት የተሰጠው ደብዳቤ፣ ከሃማ እጅ የወለቀ ቀለበት፣ በኋላ መርዶክዮስ እጅ ውስጥ የገባ ቀለበት። በሱ ቀለበት ደብዳቤ ይጻፍ። ምን የሚል? ተገልብጧል ነገሩ። ምን ተብሎ? ሟቾች ተብሎ የነበሩ ገዳዮች እንዲሆኑ፣ የተገፉት ገፊዎች እንዲሆኑ፣ የፈሩት አስፈሪዎች እንዲሆኑ የተገለበጠ ደብዳቤ። በፈጣን ፈረስ ይውጣ፣ ከኔ ጋር የእግዚአብሔር መንፈስ ከእናንተ ጋር አለ። ዛሬ የሚገለበጥ ነገር አለ፣ የሚገለበጥ ነገር አለ፣ የሚገለበጥ ነገር አለ። ደብዳቤ እየፈጠነ ደረሰ። 9ኛው ምዕራፍ ገና ማንበብ ስትጀምሩት ነገሩ ተገለበጠ። 9ኛው ምዕራፍ ተገለበጠ፣ ተገለበጠ፣ ተገለበጠ። 10 የሃማ ልጆች ተሰቀሉ። ዞሳራ ተሰቀለች፣ ሃማ ተሰቀለ። ጃናውስቶማ 10ኛው የመጨረሻው ምዕራፍ የታሪክ ምዕራፍ ነው። ሃሌሉያ። ከመርዶክዮስ ጋር ሌላ ታሪክ መጽሐፍ ተጻፈ። 10ኛው መጽሐፍ የታሪክ መጽሐፍ ነው። እንዲህ የሚባል ሰው በንጉሥ በአርጤክስስ ዘመን እሱ ራሱ ድኖ አይሁድን ሁሉ ያዳነ መልካም የሆነ ሰው ይላል። በወንድሞቹ የተወደደ፣ ለሕዝቡ መልካምን ነገር የተናገረ መርዶክዮስ ይላል። እናንተ እጆቻችሁን አንሱ። ታሪካችሁ በክብር ይጠቃለላል። ታሪክሽ በክብር ይጠቃለላል። እኔ አውጃለሁ ዛሬ የጠላትሽ ሐሳብ ተገልብጦ ሌላ ምዕራፍ ይከፈታል፣ ሌላ ምዕራፍ ይከፈታል። የኔ ወንድም የምታምነው አምላክ የመርዶክዮስ አምላክ ብቻ ይሁን እንጂ፣ የአብርሃም አምላክ ይሁን እንጂ፣ የይስሐቅ አምላክ ይሁን እንጂ፣ የነቢያቱና የሐዋርያቱ ይሁን እንጂ፣ የአማኞቹ ይሁን እንጂ ታሪክህ በውርደት አያልቅም። shift in the name of Jesus, shift in the name of Jesus። እጆቻችሁን አንሱ። የሚሰበር ነገር ስላለ አንሱ። እጆቻችሁን አንሱ። የሚሰበር ነገር ስላለ የሃማ እጅ ስለሚደርቅ እንደቀደመችው የሐዋርያት ቤተ ክርስቲያን እጁን ጫነ ይላል። ሄሮድስ ያዕቆብን ገደለው። የለመደ ክፉ ጴጥሮስን ደግሞ ለመጨመር ተነሳች ቤተ ክርስቲያን። አትችልም አለችው። ጥብቅ ጸሎት ሲጸለይ ሃሌሉያ ከሰማይ መልአክ ወረደ። እስቲ ይሄ ጌታ ሕያው ነው የምትሉ እልል በሉ እስቲ። ዛሬም ሕያዋን መላእክት አሉት።
ዛሬም ሕያዋን መላእክት አሉት የእስርን ቤት የሚገለባብጡ ብርሃን ይዘው የሚመጡ ነገ ጠዋት ሊሞት የተዘጋጀውን ሰው ተነሳ፣ ጫማህን አጥልቅ፣ ወገብህን ታጠቅ፣ ልብስህን ልበስ የሚል አምላኬ እግዚአብሔር ድምፅ በዚህ ሰዓት ይሁን። ገና ስንጀምር እግዚአብሔር ምልክትን ሰጥቶኛል። He said power is on. Just as simple as that. He said power is on. 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 Hallelujah. Power is on. ሻክላሚን ቾናማ የሚገለበጥ ነገር ያላችሁ እጃችሁን አንሱ። እንባችሁ የሚታበስ እጃችሁን አንሱ። ታሪካችሁ የሚለወጥ እጃችሁን ከኔ ጋር አንሱ። አንሱ አንሱ አንሱ። ታሪክ የሚገለብጥ አምላክ ካለ የሚያምን ሰው አንዴ እንደገና አሜን ይበል። ሃሌሉያ። አስፍሽ እንረዳዳለን። ከሁሉም በፊት ለአጭር ደቂቃ የጠላትን ክንድ እየሰበርክ እንድትጸልይ። ይሰበራል በሉ እስቲ፣ ይሰበራል በሉ። ታሪክ ይገለበጣል በሉ።